ከኢትዮጵያ አልፎ ለመላው ጥቁር ሕዝቦች የነጻነት ፋና ወጊ የሆነው የአድዋ ድል የካቲት ወር ልዩ ፈርጥ ነው። አድዋ የተለያየ አመለካከት፣ እምነት፣ ቋንቋ እና ባህል ያላቸውን የሀገራችን ሕዝቦች ሀገራዊ ህልውናን፣ ነጻነትን፣ አለገዛም ባይነትን አስቀድመው በአንድነት በመቆማቸው የተገኘ ዘመን የማይሽረው ድል ነው። ዛሬ ላይ ሀገራዊ ሉዓላዊነትና ነጻነትን ለማስጠበቅ የምንታገልበት መስክ ሰፊና ውስብስብ ነው። በተለይ አሁን ባለው የዓለም ነባራዊ ሁኔታ በፖለቲካም ሆነ በሌሎች ዘርፎች ተደማጭ ለመሆን የኢኮኖሚ አቅምን ማፈርጠም ግድ ይላል። ይህም በሚገባ የተረዳው መንግስታችን ከለውጡ ማግስት አንስቶ የሀገር በቀል ኢኮኖሚ ማሻሻያ ሪፎርምና የ10 ዓመት የልማት እቅድ በማዘጋጀት በፍጥነት ወደ ስራ ገብቷል። በተለይ ከቅርብ ጊዜ ወዲህ በሀገራችን የኢኮኖሚ ለውጥ ታሪክ ታይቶ በማይታወቅ መልኩ የግል ዘርፉን ያነቃቃ በርካታ የማክሮ ኢኮኖሚ ማሻሻያ እርምጃዎችን በመውሰድ ላይ እንገኛለን። በድህነት የሚጠቀሱ ሀገራትና ህዝቦች በቁርጠኛ የፖለቲካ አመራር ከተመሩ ከራሳቸው አስተሳሰብ በራሳቸው ሀብትና አቅም ለውጥ ማምጣት እንደሚችሉ ለዓለም ያሳየንባቸው የታላቁ የህዳሴ ግድብ የከተሞቻችን ሁለንተናዊ ገጽታ 360 ዲግሪ የለወጡ እንደ አዲስ አበባ እና በሌሎች የሀገራችን ከተሞች የተከናወኑ የኮሪደር ልማት ስራዎች እንዲሁም በራስ አቅም የጀመርናቸው ሌሎች ሜጋ ፕሮጀክቶች ልክ እንደ አድዋ ድል በእኛ ትውልድ በኢኮኖሚ መስክ ለአፍሪካ ሀገራት የፋና ወጊነታችን ቀጣይነት ምስክር ሆነው ይታያሉ። ክቡራትና ክቡራን፣ በሀገር በቀል ኢኮኖሚ ሪፎርሙ ሆነ በ10 ዓመቱ የልማት እቅድ ውስጥ መንግስት ትኩረት ከሰጠባቸው የኢኮኖሚ መስኮች ውስጥ አንዱ የአምራች ኢንዱስትሪ ዘርፍ ነው። ዘርፉ ከራሱ ባህሪ ከሚመነጩ ተግዳሮቶች ባሻገር ሰፊ የአመለካከት ከፖሊሲ ጋር የሚያያዙ ጉድለቶች ከህግ ማዕቀፎችና ከመንግስታዊ አገልግሎት አሰጣጦች በሚመነጩ ማነቆችና ስር የሰደዱ ስርዓታዊ ችግሮች ሲፈተን ቆይቷል። በዚሁ የተነሳም አጠቃላይ የዘርፉ የማምረት አቅም አጠቃቀም ከ50 በመቶ በታች ወርዶ ነበር። እነዚህን የዘርፉን ማነቆና ችግሮች በስትራቴጂካዊ ብልሃትና በፍጥነት እየፈቱ መሄድ የውዴታ ሳይሆን የሞት ሽረት ጉዳይ በመሆን በመንግስት ቁርጠኛ አቋም ተወስዶባቸዋል። ይህም በመሆኑ በ2014 ዓመተ ምህረት መጋቢት ወር የኢትዮጵያ ታምርት ንቅናቄ ከአመለካከት የሚጀምር የዘርፉን ሁለንተናዊ ማነቆችና ተግዳሮቶች ለመፍታት ስትራቴጂካዊ አካሄዶችን፣ ቅንጅታዊ አሰራሮችን እና ተቋማዊ አደረጃጀቶችን ባረጋገጠ መልኩ ተጀምሮ እነሆ ዛሬ ላይ ደርሷል። በፊዚክስ የትምህርት መስክ ስኬፕ ቬሎሲቲ ወይንም የማምለጫ ፍጥነት የሚሰኝ ሀሳብ አለ። ይኸውም ማለት አንድ ነገር ለምሳሌ መንኮራኩር ልንል እንችላለን። እንደ ምድር ካሉ የህዋ አካላት የሚደርስበትን የስበት ኃይል አሸንፎ ለመላቀቅና ወደ ህዋ ለመንጠቅ ፍጥነት የተለየ ፍጥነት መከተል ይጠበቅበታል። እኛም እንደ ሀገር በማኑፋክቸሪንግ ሆነ በሌሎች ተያያዥ የኢኮኖሚ ዘርፎች ላይ ጎታች ከሆኑ አስተሳሰቦች፣ የስራ ባህሎች፣ ፖሊሲዎች፣ የህግ ማዕቀፎችና የአሰራር ስርዓቶች ወጥ በሆነ ማምለጫ ፍጥነት ወይም ደግሞ ኮንስታንት አክሰለሬሽን በማምለጥ በዓለም መድረኮች በሚመጥንና በሚገባን ቦታ ላይ መገኘት ይኖርብናል። ቢዝነስ አዝ ዩዥዋል በሆነ መንገድ ተሄዶ አሁን ካለንበት ነባራዊ ሁኔታ መውጣት አንችልም። ይሄንን የሚሰብር የፈጠራ የፍጥነትና የዝላይ አቅጣጫ መከተል መቻል አለብን። እሱ ነው ለኛ ስኬፕ ቬሎሲቲ ሆኖ ሊያገለግል የሚችለው ማለት ነው። ይሄ በተለምዶው የተናጠል ቀርፋፋ አካሄድና አሰራር ሊሳካ እንደማይችል በመገንዘብ በዘርፉ ለጀመርነው ለውጥ አቀጣጣይና አሳላጭ የኃይል ሞተር የሆነውን የኢትዮጵያ ታምርት ንቅናቄ እንድንጀምር አስገድዶናል። ንቅናቄው ባለፉት ዓመታት ዋነኛ የትግበራ ምዕራፎች ተከፋፍሎ በ3 የትግበራ ምዕራፎች ተከፋፍሎ ወደ ስራ ከገባ ጀምሮ እነሆ የመጀመሪያውን የግንዛቤ ማስጨበጫ ምዕራፍ አጠናቀን በዚህ ዓመት ወደ ተሟላ የድርጊት ምዕራፍ ተሸጋግረናል። በግንዛቤ ማስጨበጫ ምዕራፍ በአምራች ኢንዱስትሪው ዙሪያ ከከፍተኛ አመራር
እስከ ሰፊው የህብረተሰብ ክፍል የነበሩ የግንዛቤ ክፍተቶችን ለመሙላት የግንዛቤ ማስጨበጫ ስራዎች የተከናወኑ ሲሆን ለሶስት ተከታታይ ዓመታት የተከናወነው የኢትዮጵያ ታምርት ኤክስፖን ጨምሮ ሌሎች የንቅናቄ ስራዎችና የመጡ ለውጦችን ለህብረተሰቡ በማድረስ የህዝብ መገናኛ ብዙሃን የተጫወቱት ሚና ትልቅ ስፍራ የሚሰጠውና ይህን የመጀመሪያ ምዕራፍ በስኬት እንድናጠናቀቅ ከፍተኛ ድርሻ የተወጣ በመሆኑ እነዚህን አካላት ይህንን አጋጣሚ በመጠቀም እንድታመሰግኑልኝ በትህትና ጠይቃለሁ። ክቡራትና ክቡራን፣ ምንም እንኳን በመጀመሪያው ምዕራፍ የህዝብ ግንኙነትና የግንዛቤ ማስጨበጫ ስራዎች በስፋት የተከናወኑ ቢሆንም ከዚሁ ባልተናነሰ መልኩ የአምራች ኢንዱስትሪውን ዘርፈ ብዙ ችግሮች እየፈቱ ያሉ ስራዎችም የተከናወኑበት ምዕራፍ ነበር። ከፖሊሲና የህግ ማዕቀፍ ማሻሻያዎች ጀምሮ ከፌዴራል እስከ ክልልና የከተማ አስተዳደሮች ባሉ የኢትዮጵያ ታምርት የተለያዩ የክላስተር አደረጃጀቶች አማካኝነት የዘርፉን ችግር ሊፈቱ የሚችሉ ስራዎች ተከናውነዋል። ከዚህ ጎን ለጎን መንግስት ለዘርፉ በሰጠው ልዩ ትኩረት ብሔራዊ የማኑፋክቸሪንግ ኢንዱስትሪ ካውንስል ያቋቋመ ሲሆን ካውንስሉ ሁኔታ ቀያሪ የሆኑ ኢንዱስትሪዎችን በፍጥነት በመለየት በኢንዱስትሪዎች በአካል በመገኘት ጭምር ችግሮችን በቅርበት በመረዳትና የመፍትሄ አቅጣጫዎችን ለፈጻሚ ተቋማት እየሰጠ በአፈጻጸማቸው ላይ ክትትልና ግምገማ በማድረግ በአጭር ጊዜ ውስጥ አበረታች የሆኑ ውጤቶችን ማስገኘት አስችሏል። የተገኙ ስኬቶች ከዋና ዋና አሃዛዊ የውጤት አመላካቾች አንጻር ለማሳየት ያክል እስከ ተጠናቀቀው የዚህ በጀት ዓመት 6 ወር ድረስ የማምረት አቅም አጠቃቀም በ2014 ከነበረበት ከ46 እስከ 48 በሚደርስ የማምረት አቅም አሁን ወደ 66.3 ከመቶ ማሳደግ ተችሏል። አንዳንድ ከተሞች እስከ 69% ድረስ የደረሱ አሉ። ለምሳሌ አዲስ አበባ ከተማ አስተዳደር። አንዳንዶቹ ዘርፎች 70-80% የደረሱ አሉ። ነገር ግን በአማካኝ ተወስዶ ሲታይ ሀገራዊ የማምረት አቅም አጠቃቀም ወደ 66.3% ደርሷል። ይሄ ከ46% ወደ 66% መድረስ ማለት በማኑፋክቸሪንግ ኢንዱስትሪ ላይ ትልቅ ውጤት ተደርጎ የሚወሰድ ነው። ተኪ ምርትን በተመለከተ በ2014 በጀት ዓመት በአመቱ መጨረሻ ወደ $2 ቢሊዮን የሚደርስ ምርቶችን በሀገር ውስጥ በማምረት ማዳን የተቻለ ሲሆን በዘንድሮ ግማሽ ዓመት ብቻ አፈጻጸማችን $3.4 ቢሊዮን ደርሷል። ይሄ $3.4 ቢሊዮን ደርሷል ማለት በዚሁ ልክ የስራ ዕድል ተፈጥሯል። በዚሁ ልክ ለመንግስት ከፍተኛ ገቢ ማስገኘት ተችሏል። የኢትዮጵያን የንግድ ሚዛን በማጣጣም በኩልም አዎንታዊ ሚናውን እንዲጫወት ለማድረግ አስችሏል። ከዚህ ጋር ተያይዞ የሀገር ውስጥ የኢንዱስትሪ ምርቶች በሀገር ውስጥ የነበራቸው የገበያ ድርሻ በ2014 በጀት ዓመት 30 በመቶ የነበረው አሁን 45.8 በመቶ ማሳደግ ተችሏል። ከስራ ዕድል ፈጠራ አኳያ በ2014 በጀት ዓመት በዘርፉ 255,068 ዜጎች ቋሚ የስራ ዕድል መፍጠር የተቻለ ሲሆን አሁን በግማሽ ዓመቱ ብቻ 161,814 ዜጎች የስራ ዕድል ተፈጥሮላቸዋል። በአመቱ መጨረሻ ከ350,000 በላይ ለሚሆኑ ዜጎች የስራ ዕድል ሊፈጠርላቸው ይችላል ተብሎ ይታሰባል። አሃዛቱ እንደሚያመለክቱን በበጀት ዓመቱ ቀሪ ወራት በርትተንና ጠንክረን መስራት ከቻል ከምን ጊዜውም የበለጠ ውጤት ማስመዝገብ እንደምንችል የሚያመለክቱ ናቸው። እነዚህና መሰል በርካታ ስኬቶችን ማስመዝገብ ብንችልም ካሉብን የዘርፉ ውስብስብና ስር የሰደዱ ችግሮች አንጻር በጣም በርካታ ስራዎችን በፍጥነትና ፈጠራ በታከለበት መልኩ በማምለጫ ፍጥነት በነበረው መንገድ ሳይሆን በማምለጫ ፍጥነት በመስራት ተስፈንጥረን መውጣት ካልቻል የችግሩ የስበት ኃይል ወደ ኋላ ጎትቶ የማስቀረት እድሉ ከፍተኛ መሆኑን ላፍታም ቢሆን መዘንጋት አይኖርበትም። ክቡራትና ክቡራን፣ በዘርፉ ሰፊ አመለካከት ለውጥ፣ ቅንጅታዊ አሰራር፣ የገበያ ትስስር፣ የልምድና የቴክኖሎጂ ሽግግር ስራዎችን ከምንፈጽማቸው የንቅናቄው ስልቶች መካከል አንዱ የኢትዮጵያ ታምርት ኤክስፖ ነው። ይህ ኤክስፖ ከአመት ዓመት በተሳታፊ ኢንዱስትሪዎች ቁጥር፣ በምርት አይነት ስብጥርና ጥራት፣ በጎብኚዎች ብዛት ኤክስፖን አስታከው በሚከናወኑ የጎንዮሽ ሁነቶች እንዲሁም በአጠቃላይ ቅቡልነትና የብራንድ ደረጃ በከፍተኛ ሁኔታ እያደገ ከመምጣቱን ባሻገር በሀገር አቀፍ ደረጃ ለሚዘጋጁና ለሚከናወኑ መሰል ኤክስፖዎች እንደ ውሃ ልክ የሚወሰድ ደረጃ ላይ ደርሷል። የዘንድሮ የኢትዮጵያ ታምርት ኤክስፖም ከባለፉት ዓመታት በተለየ ሁኔታ
እስከ ዛሬ ድረስ ካደረግናቸው ኤክስፖዎች በላቀ መልኩ ከ270 በላይ ኤግዚቢተሮችና ከ50 የጎንዮሽ ኩነቶች ተሳታፊዎች በኤክስፖ ይሳተፋሉ ተብሎ ይጠበቃል። ከ2000 በላይ የውጭ ሀገር ጎብኚዎች፣ ዓለም አቀፍ ምሁራንና ፓናሊስቶች በ2018 ዓለም አቀፍ ኤክስፖ ላይ እንዲሳተፉ ይደረጋል። በአጠቃላይ ከዚህ ቀደም ከተካሄዱት ሩጫዎች በተለየ መልኩ ከ15000 በላይ ሯጮች እና 800 ዓለም አቀፍ አትሌቶች የሚሳተፉበት ታላቅ የኢትዮጵያ ታምርት ኤክስፖ የ2018 ሩጫ ይካሄዳል። በዚህ ሩጫም የኢትዮጵያ ምርትና ኢንዱስትሪያላይዜሽን የበለጠ ፕሮሞት የሚደረጉበት ምቹ ሁኔታ ይፈጠራል። አዳዲስ ተጨማሪ ኩነቶችን ማካተታቸው ዓለም አቀፍ የአካዳሚክ ሴሚናር፣ የዕደ ጥበባት ምርት ማሳያ፣ የቨርቹዋል ኢንዱስትሪያል ሂደት ማሳያ፣ የምግብና መጠጥ ቅምሻ ሁነቶች የሚካሄድበት መሆኑ ከቀድሞ በእጅጉ የተሻለ ሆኖ እንዲዘጋጅ ያስችለዋል። ይህ እንዲሆን የጉዳዩ ባለቤት የሆናችሁ አምራች ኢንዱስትሪዎች በኤክስፖ የምታቀርቧቸው ምርቶች ጥራት ላይ ከወዲሁ መስራት የሚኖርባቸው ሲሆን የልማት አጋር ድርጅቶች ይህንን ዓላማ በመረዳት ለኤክስፖ ድጋፍ እንድታደርጉ እንዲሁም የሕዝብ ግንኙነትና የሚዲያ አካላትም የንቅናቄው ሞተርነታችሁን ተረድታችሁ ሰፊ የሕዝብ ግንኙነትና የኮሚኒኬሽን ስራዎችን በመስራት ሚናችሁን እንድትወጡ ከወዲሁ ካደራ ጋር እያሳሰብኩ የ2018 የኢትዮጵያ ታምርት ኤክስፖ የማስጀመሪያ መርሃ ግብር በይፋ የተከፈተ መሆኑን አበስራለሁ። እጅግ በጣም አመሰግናለሁ።